መጀመሪያ በህልሜ ማለት ነው እንግዲህ መጀመሪያ ሁለት ጊዜ አየውና አንድ ጊዜ አየውና ከዛ በሁለተኛውም ስንሳፈፍ ሰዎች ይጠይቁኝ እንዴት ነው የምትንሳፈፈው ሲሉኝ እንዴ ለስላሴ ምን ይሳናቸዋል ብዬ ተናገርኩ ማለት ነው። በህልሜ ነው የምናገረው። ከዛ በሶስተኛ ጊዜ ትናንት ነው ባጭሩ ትናንት ነው አጋጣሚ የጸሎት ፕሮግራሞች ነበሩ ለ3 ቀን ያህል አጋጣሚ እንደገና ያን የመንሳፈፍ ህልም ትናንት ደግሜ ያየሁት ማለት ነው። ትናንትና በትክክል ማለት ነው። ከዚህ በፊት አመት ይሆናል ምናምን አየሁ። እንዴት ነው እስቲ አሁን ለሶስተኛ ጊዜ እንዴት ነው ያየኸው እስቲ? በቃ ልክ ይሄ በፓራሹት እንደሚሄዱ ተንሳፈ መሄድ እጄን ዘርግቼ ተንሳፈፋለሁ። በቃ ዝም ብሎ በአየር የሚንሳፈፋል አይደል? እንደዚህ በፓራሹት የሚሄዱ እግሬን እጄን ዘርግቼ እሄዳለሁ ማለት ነው። እና እነዚህን አንዴ የዛሬ አመት በተከታታይ 2 ጊዜ ያየኋቸው። አንዴ ሰዎች ሲጠይቁኝ በህልሜ ነው ሰዎች የሚጠይቁኝ እንዴት ትንሳፈፋለህ ሲሉ እንዴ ለስላሴዎች ምን ይሳናቸዋል አልኩኝ። እንዴ ትናንት ደግሞ ህልም እኮ ነው እንዴት ትንሳፈፋለህ ብሎ አጠያየቃቸው ራሱ ያስቃል በጣም እኔ ገርሞኝ ነው። አሁን ደግሞ ትናንትና ደግሞ እንደዚሁ የሰባዊ ፕሮግራም ነበር ለ3 ቀን እና ትናንትና ይሄንኑ መንሳፈፍ ለምሳሌ ትናንትና ያየሁት ዝቅ አርጎ ወደ ገደል ነገር ላይ ይወስድና ከፍ አርጎ ደግሞ ሲያወጣኛዋለሁ ከስር እንደ ጫማ የሚመስል ያለ ማለት ነው። አሁን ስለተደጋገመብኝ ይሄ እንግዲህ ያው መልስ አገኝበታለሁ ብዬ ነው ወደ አንተ ያቀረቡ እንጂ በውስጤ እርግጥ ፍራቻም የለኝም፣ ግን ዝም ብሎ አስበዋለሁ ምንድን ነው ላል እና ምናልባት ልክ ነህ። አንደኛ ከጸሎታ አንጻር ያለህን ጥያቄ ወይም ለእግዚአብሔር የምታመለክተው ማንኛውም ማመልከቻ ተቀባይነት አግኝቶ ሊሆን ይችላል። ምንም በዙሪያ ምንም ነገር ከሌለና ወደ ላይ የምትንሳፈፍ ከሆነ ነፍስህ ያለችበት ሁኔታ እንዲሁም ደግሞ ከስጋ ይልቅ መንፈሳዊ ነገሮች ላይ ትኩረት ማድረግህን ማሳያም ጭምር ነው። ከስጋ ይልቅ መንፈሳዊ ነገሮች ላይ ትኩረት ማድረግህን፣ ሌላው ብዙ ነገሮችን ማስተዋል መጀመርህን። ከላይ አይደለ ንስር ከላይ ሲሆን ሁሉ ነገር ማየት የሚችለው ብዙ ነገሮችን ማስተዋል መጀመርህን ማሳያም ስለሆነ በተደጋጋሚ ይሄን ነገር ስታይ ምን ታደርጋለህ? ሱባኤ ትገባና ጌታ ሆይ ምን እንደሆን ትፈልጋለህ? ልክ ቅዱስ ጳውሎስ ሳውል በነበረበት ጊዜ የሐዋርያት ሥራ ላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ጠየቀ ይላል። ተሸነፈ፣ ተማረከ፣ ተንበረከከ፣ ከፈረስ ላይ ጣለው ይላል በደማስቆ አካባቢ እና ከፈረስ ላይ ሲጥለው አንተ ማን ነህ ሲለው የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። እና የዛን ሰዓት ምን አደርግ ዘንድ ትወዳለህ ብሎ ቅዱስ ጳውሎስ ወዲያውኑ ይህን ጥያቄ ጠየቀው። ወዲያውኑ ራስህን መስጠት አለብህ። በእኔ ላይ ምንድነው መስራት የምትፈልገው እግዚአብሔር? ይሄን የምታሳየኝ ለምንድነው? ነፍሴ ብዙ ጊዜ እንደዚህ አይነት ነገሮችን የምታሳየኝ ለምንድነው? ህልም ደግሞ ቀላል አይደለም። ነቢዩ ዳንኤልም ሌሎችም ብዙዎቹ በመጽሐፍ ቅዱስ ውስጥ ያሉት አብዛኞቹ በህልም ተመርተው እመቤታችንም ሳትቀር ዮሴፍም ሁሉም በህልም ተመርተው ትልልቅ የመዳን ጉዳዮችን ፈጽመዋል። እንደው በቀላል የምናልፈው ቅዠት ነው ብለን የምናልፈው አይደለም። ስለዚህ ያለህበትን የክርስትና አቋምህን ይኸውና የምታስበልጠው ለነፍስህ ከሆነና በተደጋጋሚ ይሄን የምታይ ከሆነ እግዚአብሔርን እኔ ከምፈልገው ነገር ይልቅ አንተ በእኔ ላይ ልታደርግ ያሰብከው ነገር ለማድረግ ፈቃደኛ ነኝ። በእኔ ላይ ምን እንዳደርግ ትፈልጋለህ? እስቲ ፍቃድና እዘዝና ላከናውነው ብለህ ፍቃድ ራስህን ስጥ። ቤተሰብ አስተዳዳሪ ከሆንክ በመጠኑ ብቻህን የምትኖር ከሆነ ደግሞ ፈቃዱን አስበልጠህ 90% አድርገህ በአንተ ላይ በደንብ እንዲሰራብህ ዝም ብለህ ስጥ ራስህን። ቤተሰብ የምታስተዳድር ከሆንክ ግን እንዴት ነው? እግዚአብሔር ያው በእርግጥ ያውቃል ምን ማድረግ እንዳለበት። ግን ስትጠይቅ ስትጠይቅ እንትን አጠያየቁን ፍጹም ያደርግልሃል። ብቻህን ከሆንክ በቃ እኔ በእኔ በኩል ለምን ጸለይክ ለምን ሰገድክ የሚለኝ የለም። ወይም ደግሞ የሚስት የልጆች የትዳር ጉዳይ ሀሳብ ሆኖብኝ በከፊል አይምሮዬን አይሰርቀኝም። ሙሉ ጊዜ ለአንተ ለመስጠት የምችል ከሆነና እድሌና አንተ የወሰንክልኝ አንተ ባቀድክልኝ መንገድ የሚሄድ ከሆነ ይኸው ራሴን ሰጥቻለሁ ብለህ ራስን ፍቀድ። እንደ ኖርማል እንደ አንድ ክርስቲያን ስናስበው ግን ጥሩ ትጋት ላይ ስላለህ እየጸለይክ ስለሆነ የነፍስህን ኃይል ነው ያየኸው። የነፍስህን ኃይል አሁን ያጠራጠረኝ ምን መሰለህ? አሁን እንደምትለው ያው እኔ
ራሴ ፈልጌ ሳይሆን እግዚአብሔር ፈልጎ እንዳገኘኝ 100% አውቃለሁ። ራስ አሁን ሰው እግዚአብሔርን ፈልጎ ነው፣ እኔ ግን እሱን ፈልጌ አይደለም የሄድኩት ወደ እግዚአብሔር፣ ራሱ ነው በመንገዱ። አሁን ይሄንን ጥያቄ ሊያደርግብኝ የቻለ ደግሞ አንድ ነጥብ አለኝ። ከ2 ዓመት ለ3 ዓመት እና ለ4 ዓመት ጥሩ መንፈሳዊ ነገር ላይ ነው የነበርኩት። ከዛ እነዚህን 2 ዓመቶች ግን ሳላቅ ጊዜ እየጠበቀ የሚያስተኝ ነገሮች አሉ። ለኔ ስገባበት አይታወቀኝም። እንዲያውም መጀመሪያ ስሳሳት እግዚአብሔር ራሱ በህልም አሳይቶኛል። ቀጭኗን መንገድ አሳይቶ በስተግራዬ በኩል ራሱን ዝቅ ያደረገ ይሄ ያደፈጠ ዘንዶ እባብ የሚመስል አድፍጦ በህልሜ አይቻለሁ። ያው ስለ እንዳልከው መንፈሳዊ ነገሩንም እስከዚህ ሰዓትስ በወድቅም እየታገልኩ እንደምሄድ አውቃለሁ በራሴ እና ያንን አያለሁ። እና ጊዜዎች እየጠበቁ አሁን ወቅት ለምሳሌ ዓመት ከቆየ በኋላ የሆነ በዛ ኃጢአት እወድቅበታለሁ። ስገባበት አይታወቀኝም። ከዛ ወዲያውንም ጸጸትና ንስሐ ገብቼ ቀኑናዬን ጨርሼ ምን ብዬ በራሴም ደግሞ ከንስሐ በፊት ጸሎት ሱባኤ ይዛለሁ። ከዛ ወደ ካህን ሄጄ ቀኑናዬን ተቀብዬ እንደገና እቀበላለሁ ማለት ነው። ከዛ ከሱ ጋር ነው ትግሌ። ከብዙ ነገር ርቃለሁ። እንደገና ጊዜ ጠብቅና ይመጣል ይሄ። አሁን ከዛ አኳያ አይቼ ይሄ የመንሳፈፉ ነገር ግራ ስለገባኝ ነው። ግን እንዳልከው ሊሆን ይችላል። ባንተ አቅም ይኸውልህ ወንድሜ፣ ባንተ አቅም መንሳፈፉን እንደ ትልቅ ብቃት ወይ እንደ ቅድስና ወይም ደግሞ እንደሆነ አንድ የሆነ የሚያስደነግጥ ለኔ አይገባኝም ብለህ አስበህ ሊሆን ይችላል። ይሄ ግን የነፍስ ባህሪ ነው አልኩ። አሁን እኮ እግዚአብሔር ምልክት ነው የሚያሳይህ እኮ ምልክት እንደተመረጥክ ወይም ደግሞ እንደሚፈልግህ ልጁ እንደሆንክ አንድ ቤተሰብ ቢያሳይህ፣ ግን አንተ ጥፋተኛ በጣም አስቸጋሪ ብትሆን በሱ ልብ ውስጥ ያ ነገር እንዳለ ሆኖ ጥፋተኛ የምታጠፋው ጥፋት ግን ወደ አባትህ ቀርበህ እንዳታወራ አንተንም ያሳፍርሃል። አባትህም ደግሞ በምታጠፋው ጥፋት ምክንያት ባይሰርዘውም ያንን ጉዳይ ለጊዜው ግን ያቆምብሃል እና ኃጢአት በመሃል ሄደህ ኃጢአት ላይ መውደቅህን ሳይሆን ማሰብ ያለብህ እግዚአብሔር ሁል ጊዜ በመጣህበት ሰዓት ተረክ አድርጎ ሊያስነሳ የሚችለው ኦን የሚደረግ በተኑን ነክተኸው ህይወትህን ማስቀጠል የምትችልበት ግን ደግሞ በድግግሞሽ ራስህን ደግሞ ወደ አደጋ ልትከት የምትችልበት ህይወት ውስጥ ደግሞ ገብተህ አንድ ቀን የተሰጠህን ጸጋ እግዚአብሔርንም ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ አጥተህ የምትጨነቅበት ጊዜ ሊመጣ ስለሚችል ከአሁኑ በተሰጠህ እድል ተጠቀምበት ነው። ይሄ ደግሞ ለአንተ ብቻ እንጂ ከሌላ ሰው ጋር የሚያገናኘው ነገር አይደለም። ለራስህ በቃ አንተ ያለህበትን ሁኔታ የሚያሳይ ነፍስ ባህሪዋ እንደዚህ ነው። በቃ ስጋ አይንሳፈፍም። ግራቪቲ የሚባል ነገር አለ። ነፍስ ደግሞ ትንሳፈፋለች። ስለዚህ ህልም ደግሞ የነፍስ ጉዳይ ነው። ነፍስ ስትፈልግ ጠጅ ቤት፣ ስትፈልግ ድራፍት ቤት፣ ስትፈልግ ቤተክርስቲያን የሆነ ቦታ ሄዳ እንደ ስጋ ማንነት ስጋ እንዳጣበቀባት ባህሪ እንደ ኃጢአቱ ነው ነፍስ ማታ የምትጨነቀው። እንደ አጋንንቱም ደግሞ ፍላጎት ስጋ በዋለበት ቦታ አፍሶት የመጣው አጋንንት ነፍስን ማታ ሲያስጨንቃት ያድራል። አንተ ደግሞ መንፈስ ቅዱስን አፍሰህ ከሆነ ስትንሳፈፍ ታድራለህ። ስለዚህ እግዚአብሔርን አመስግነኸው ፍቃድ በእኔ ላይ ፈለግከውን አድርግ በለው። ወደሚቀጥለው ጥያቄ እንግባ። ሌላው ይሄም ደግሞ ከህልም ጋር የተያያዘ ነው። ግን አንተ ከምታስተምራቸው ትምህርቶች ጋር ከኔ ጋር የተጋጨ ነገር ስለገጠመ ምናልባት አንድ ነው አንድ አይደለም ነው። እኔ ምን ያለው ከዚህ በፊትም በዓለማዊ ህይወት እያለሁ እኔ ከእህቶቼ ጋር የመተሻሸት ባህሪ ያሳይና ከዛ በህልም ማለት ነው ተሻሽና በህልም ማለት አትፈጽምም። በእንቅልፍ ልብ ማለት ነው። በህልም ነው። በህልም ተኝቼ ልክ እንደ ወሲብ አላደርግም፣ ይሄ ግንኙነት አልፈጽምም አይደለም። ለይልኝ። በእንቅልፍ ልብና በህልም ይለያያል። ህልም ማለት በህልሜ ውስጥ ከእህቴ ጋር ያደርኩ ይመስለኛል ወይስ በእንቅልፍ ልብ እጄ ሰዶ ወደዛ አካባቢ ይሄዳል ነው? እኔ እንግዲህ ህልም መሰለኛ ሌሊት ነው ማየው፣ እንደ ህልም ነው ማየው። አሁን ለምሳሌ ከሴት ጋር በህልም ስታድር እንደምታየው ማለት ነው። እንደዛ ከሆነ በህልምህ ነው ያየኸው። አጠገብህ የለችም ማለት ነው እህትህ? አይ አጠገቤ ሰው የለም፣ ብቻዬን ነው። ግን በህልሜ ነው ማየው። እሱን ነው እኮ በቃ። ኦኬ እሺ። አዎ። እና ከድሮ ምንም መንፈሳዊ ነገር ሳላቅም አይና ግን
ከማያት ጋር ሳይሆን እህቴ ጋር ሳይሆን ሶስት እህቶች 4 እህቶች ነው ያሉኝ። አንደኛዋ ከእህቶቼ አንደኛዋ ይታመማሉ። ልክ እንደዚህ ሳይ ያማቸዋል እና በተደጋጋሚ እንደዚህ አይ ስለነበረ ያኔ እውቀቱም የለኝም መንፈሳዊ ነገር ግን ከዛ በመለማመድ ልክ ካየኋቸው አንዳቸውን ወይኔ አሁን ደግሞ አንዷ ልትታመም ነው ማለት ነው ውስጥ ይጨነቃለሁ። ከዛ ልክ ይሄን ትምህርት እናንተም የመምህር ግርማንም ስለመንፈስ ሳውቅ ወደ እንግዲህ ይሄ አይነ ጥላ ዛር ምናምን የሚሉት ነገር ይሄ ከእናት ጋር ግንኙነት ወንድ ደግሞ ከአባቱ ጋር እንደሚባለው ነገር አርጌ ቆጠርኩትና አሁን በቅርብ ጊዜ ደግሞ ለዛሬ 1 ወር አካባቢ ይሆናል እንደዚሁ ልክ አንደኛው እህቴ ጋር እንደዚሁ በህልም መተሻሸትን ነገር ሳይ ልክ በሳምንቱ አንዷ እህቴ ደውዬ አጋጣሚ ስደውላት አሞኝ እንደዚህ ትለኛለች። ስትለኝ ይሄ እንግዲህ መጠየቅ አለብኝ ብዬ ነው አሁን ወደዚህ ያመጣሁት ማለት ነው። ከምን ጋር ነው የሚተያያዘው? ይሄ ከዛር ከምንለው ጋር ወይ አይነ ጥላ ከምንለው ጋር ነው የሚተያያዘው ወይስ አልገባኝም ማለት ነው። በመጀመሪያ በትክክለኛው መንገድ እህትና ወንድምን ወይም ያክስት ልጅና ያጎት ልጅን ወይም ደግሞ አሳዳጊዎች ዘመድ ቤት ውስጥ ሴት ስትመጣ የሚስትም የባልም የምንም ብቻ በስጋ ዝምድና መካከል የሚደረግ መዳራት ወይም መተሻሸትም ሴሰኝነትም ዝሙትም አመንዝራነትም ሴሰኝነትም እነዚህ በሙሉ ከተፈጸሙ የጠቋር መንፈስ ነው የሚፈጽመው። ይሄን የሚያደርገው ጠቋር በዝምድና መካከል እንዲህ አይነት ነገር ማድረግ ስራው ነው። ደፋር ስለሆነ ህግጋትን ማሻር የሃይማኖት ህግጋትን በተለይ በአጽዋማት ውስጥ ወሲብ ማስፈጸም በግዝት በዓላቶች ውስጥ ወሲብ ማስፈጸም እንደገና ደግሞ የቤተ ክርስቲያን ህግጋትን እንድንሽርና ጥሰን እንድናልፍ ማድረግ መዳፈር ሃይማኖታዊ ነክ ነገሮችን መዳፈር ግድ አለመስጠት እንዲያ የጠቋር ስራ ነው። ልክ እንደዚህ ሁሉ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በሌላም እምነትን ብታየውና በማህበራዊ ኑሮን ብታየው ወንድምናት ወይም ዘመድና ዘመድ ወሲብ አይፈጽምም አይጋባም። ግን ይሄን የሚያደርገው መንፈስ በአንተ ውስጥ ሆኖ ስልጣን ካገኘ ማለት ቤት ውስጥ ባዕድ አምልኮ ይመለክ የነበረበት ቤት ውስጥ ከሆነ ያደጋችሁት ነፃነቱን አግኝቶ ያኔ በልጅነት ጉዳዩን ሊያስጀምረው ይችላል። በእህትና በወንድም መካከል በዝምድና መካከል ሊያስጀምር ይችላል ይሄንን ነገር። ግን ቤት ውስጥ ሴቶች ብቻ ወይም ወንዶች ብቻ ከሆኑ ደግሞ ግብረ ሰዶም በማድረግ ሌዝቢያን በማድረግ የተለያዩ የወሲብ ፊልሞች እንዲያዩ በማድረግ ዘመናዊ የሆነ ግን የጥንቱ የሚመለክ የነበረው ጠቋር ሰልጥኖ በእህትና ወንድሞቻችን ላይ ይሄን ስራ ሊያሰራ ይችላል። ይሄ መንፈስ ያለባቸው ቤተሰቦች መቼ ነው ይሄን ማየት የጀመርከው? ቆይ መጀመሪያ ግን አንተ ልጠይቅህ። በፊት ምንም መንፈሳዊ ነገር ሳላቅ ድሮ በቃ ቢያንስ 30-20 ዓመት ይሆናል በወጣትነቴ። አሁን ወደ 40 ምናምን ዓመቴ ነው። ይሄን ታይ ነበር? 20 ዓመት አካባቢ ሆነ አይ ነበረ ሳይ ግን ያው እንዳልኩ መታመም ነው ማይባቸው። ከዛ በኋላ በቃ አሁን ደግሞ ምን አይነት ባህሪ ያመጣ አሁን ደግሞ ልክ ያንኑ አሁን ለምሳሌ አሁን እንዳልከው ይሄን ትምህርት ከሰማው በኋላ ኦኬ ይሄ ነው በቃ ምንም ችግር የለም። ግን እርግጥ እንዳልከው በቤት ውስጥ ደግሞ አምልኮ የለንም፣ እንደዚህ ባዕድ አምልኮ ምናምን የለም። ምናልባት እንደዚህ አሁን እኛ ሳናውቅ እውቀቱ የምንጠቃበት የመንፈስ ጉዳት እንዳለ የቤተሰቦቻችን ሳያውቁ መንፈስ በዛሬ የሚመጣ ሊኖር ይችላል። አምልኮ ግን ምንም የባዕድ አምልኮ ቤት ውስጥ የለም። በአስተዳደጋችንም በኑሯችንም እንደዛ በአባት በእናቶቻችንም የለም። ቆርበው የሚኖሩ ናቸው አሁን በስነ ስርዓቱ ማለት ነው። መቁረብ ሳይሆን እንትኑ ዋናው ትልቁ ጉዳይ ባዕድ አምልኮ አለመመለኩም ነፃ አያወጣም። ወይም ደግሞ ዛሬ ያሉበት ህይወታቸው አይደለም ትልቁ ጉዳይ። ታመህ በነበርክበት ሰዓት ወይም ደግሞ የሆነ ችግር ገጥሟቸው መፍትሄ ፍለጋ ጠንቋይ ጋር ከሄዱ ደብተራ ጋር ከሄዱ አይቀርላቸውም፣ አፍሰውት ነው የሚመጡት። ጠንቋይ ማለት ወይም ደብተራ ማለት ደግሞ ብዙ አይነት ባህሪ ያላቸው ሰዎች መንፈስ የተጋባበትም የሚያጋባም ስለሆነ እንደየመንፈሱ ባህሪ ታስተናግዳለህ። አንዱ ይሄ ነው። ሌላው ይሄን የጠየቅኩህ ለምንድን ነው መቼ ነው የጀመረ ያልኩት፣ እንዲህ አይነት ባህሪ ያላቸው እንዲህ አይነት መንፈስ የተጋባባቸውና የጠቋር መንፈስ የነገሰባቸው በዝምድና መካከል ወሲብን ሲያስፈጽም የኖረ መንፈስ ያለበት ሰው አንተን
በሆነ አጋጣሚ መተት መትቶብህ ሊሆን ይችላል፣ ወይ ሴት ከሆነች መስተፋቀር አድርጋብህ ሊሆን ይችላል፣ ወይ ደግሞ በቡዳ ተበልተህ በልጅነትህ በቡዳ ተበልተህ ሊሆን ይችላል። ይሄ እንዲህ አይነት መንፈስ ያለበት ሰው ወደ አንተ ሲያጋባብህ መንፈሱን አንተም ሳትወድ በግድ ያን ትዋረሰዋለህ። ሌላው ካዋዋልህ ነው። ካዋዋልህ የምትውልበት ቦታ የምትለከፍበት ሁኔታ ላይ ከሆነ ያለኸው ስለ መንፈሳዊ ነገር ሳታቅ ኖርማል ጨዋታ ወይም ዳንኪራ ምናምን የተለያዩ ነገሮች ሆነው መስለውህ ያፈስክበት ነገር ሊኖር ይችላል። ግን እዛ ውስጥ ሳንገባ እንደ ሀሳብ ያዘውና ይሄንን ወደ ትንሽ እመጣልህ። እህቶችህ ይታመሙ የነበሩት እና አንተ በሌሊት ከነሱ ጋር ስትነካካ አድረህ በእንቅልፍ ልብ ወይም በህልም እነሱ ደግሞ ሲታመሙ የነበሩት ከአባትህ የመጣ የዚህ አይነት መንፈስ ያለበት ወደ አንተ የተዋረሰ አንተም ለወደፊቱ ልጅ ብትወልድም ፍቅረኛ ብትይዝም በዚህ አይነት ባይሆንም በተመሳሳይ በሚመስል ሌላ አይነት አካሄድ ህመምም ቢሆን ንጭንጭም ችግርም ሊፈጥር የሚችል መንፈስ ነው አንተ ውስጥ ያለውና እህቶችህን ጋር መጥቶ የሚያሳምማቸው እናንተ በቤተሰብ ውስጥ ያለ መንፈስ ከአንተ ጋር ስላለ ነው። ከአባት ይመጣል ብዙ ጊዜ እንደዚያ ነገር ከአባትህ የመጣ አይነት ላንተ ላይ ካለ አባትህ እንግዲህ ግልጽ ነው። ስምህን አልጠራሁም ማን እንደሆንክ ስለማይታወቅ ብናወራ ችግር የለም። ትምህርት ነው። አባቶቻችን አንዳንድ ጊዜ ከስራቸው ጸባይ፣ ካዋዋላቸው፣ ከባህሪያቸው ከሆነ ነገር ብቻ አንጻር ከሚስታቸው ውጭ ሌላ ቦታ የሚሄዱ ከሆኑ ወይም ደግሞ ሴት የሚወዱበት ሁኔታ ካለ ያ ነገር ቀጥታ ከአንተ ጋር ይገናኛል። ለምን? ወንድ ስለሆንክ ከአባት ነው የምትወርሰው። ህግ አይደለም። በእርግጥ ግን ብዙ ጊዜ የዝሙት መንፈስ ከአባት ነው የሚመጣው። ኃይለኝነት፣ የዝሙት መንፈስ፣ ድርቅና ምናምን የሚባሉ ይሄ ኩራት፣ ግርማ ሞገስ የሚባሉ ነገሮች ከአባት ይወረሳል። ወንድ ልጅ ሆኖ ከእናቱ የሚወርሰው ብዙ ጊዜ አብሮ ከእናቱ ጋር ሲርመጠመጥ ያደገ ልጅ ከሆነ ነው። አብሮ ከእናቱ ጋር እዛው ቤት ውስጥ የማይወጣ ከሆነ የአእምሮ ዘገምተኛ ከሆነ ወይም ደግሞ ብቻ በሆነ በስራ አጋጣሚ ከእናቱ ስር የማይለይ ልጅ ከሆነ የእናቱ መንፈስ ሊጋባበት ይችላል። በተለይ ቡዳ ነው የሚጋባው ከእናት ጋር በብዛት። ለምን? በስስት ነው የምታየው። ታበላዋለች፣ ታጠጣዋለች፣ ገላውን ታጥበዋለች። ሁልጊዜ ከእሱ ጋር ስለምትሆን ልጇን ለምን ወደደችው፣ ለምን ወልዳ ሳመች፣ ለምን ዘርታ ቃመች ብሎ ተናዶ መንፈስ ከእናት ወደ ልጅ ሄዶ ያጠቃልና ብዙ ጊዜ ከእናት ወደ ወንድ ልጅ የሚመጣው አብሮ በመዋል ነው። ግን ይሄ አሁን አንተ ጋር ያለው ግን ከአባት የተወረሰም ሊሆን ይችላል። እንግዲህ ሊሆን ይችላል ብለህ አንተ ነህ የምታውቀው። ቆይ ላቋርጥህና አባቴ አጋጣሚ ሆኖ ከሌላ እንግዲህ ድሮ ለእናቶችም አያውቁም አባቶችም በፍረት አይናገሩም እንጂ ያው ንስሐ ሲገባ ነው የተናገረው እንጂ ከዚህ በፊት ከሌላ ሴት እናቴ ሳታውቅ ወልዷል። ልጆች አሉት ከሌላ ማለት በስ ከእናቴ ውጪ በጎን የሚወልዱ አሏል። እሺ የሰማሁ ነው ወንድሜ የሰማሁ። አዎ። እና አሁን ካልከው ጋር እሱ ነው ማለት ነው የሚገናኘው ወይስ እንዴት ነው ማለት ነው? ለምሳሌ አሁን በጎን መውለዳቸው እኮ ብዙ አባቶቻችን ወይም እናቶቻችን ትዳር እምቢ ብሏቸው ከአንደኛው ጋር ሲጣሉ ወደ ሌላ ቦታ ይሄዳሉ። ያ በሰዋዊ ስታየው ካልተመቻቸው መቀየር መብታቸው ነው። 2 ጊዜ ትዳር ይሞከራል፣ 3ኛ ላይ ይከብዳል ትንሽ። ግን ምንድን ነው ምንም ማልክ በጨዋነት ሄድክ በምንም ሄድክ መዋረሱ አይቀርም ከሌላ ሰው። አንድ ሰው ከሁለት አካል ጋር በሚሄድበት ሰዓት ለምሳሌ አንዷ ሰሜን፣ አንዷ ደቡብ፣ አንዷ ምዕራብ፣ አንዷ ምስራቅ ከሆነች እንደየሀገራቸው ባህል እንደየሀገራቸው አኗኗርና እዛ ሀገር እንዳለው ጠንቋይና ደብተራ ባህሪ አንጻር መናፍስቶቹ አንተ ሄደህ ወይም አባትህ ያንተን እናት ከማግኘታቸው በፊት ሌላ ትዳር የነበራቸው ከሆኑ ያችኛዋ ሴት ምን ሀገር የት ሀገር ምን አይነት አኗኗር እንዴት አይነት በአዳም ልኮ ይመለክ የነበረበት ቤት ውስጥ እንዳለች አይታወቅም። የመንፈሱ ባህሪ ምን እንደሆነ አይታወቅም። ያንን አፍሰዋል። በምን በሩካቤ ወደ እናትህ መጡ። የእናትህም ደግሞ ልክ እንደዛው ነው የሚቀጥለው። እንደዛ እያለ ይቀላቀላል፣ መንፈስ ይዋሃዳል። በነገራችን ላይ ምንም ነገር አይነት ቢያጋጥምህ እንዲህ አይነት ነገር ሌሊት ችግሩ እንዳያጋጥምህ ቅዱስ ሩፋኤልን ጠበቃ አድርገህ መተኛት ነው። ያ ማለት ጠበቃ ስራቸው ስለሆነ ጠብቀኝ እንዲህ አይነት ነገር ስልቱን ቀይሮ በፊት እህቶቼን ያሳምም ነበር። አሁን ደግሞ ኃላፊነት የወሰድኩበትን የራሴን ህይወት እንዳልመራ በዚህ ችግር እየፈጠረብኝ ነው ብለህ ማሳሰብ አለብህ። ስልቱን ይቀይራል ብዙ ጊዜ። ለምሳሌ ያኔ እህቶችን ያሳምም ከነበረ አሁን ደግሞ በእህቶች ፈንታ ያሉት ማን ናቸው?
ያው ጠቋር መንፈስ ምን ያደርጋል? ከአንተ የማይጠበቅ ቃላት እንድታወጣ አድርጎ ፍቅረኛዎችህን፣ ሚስትህን ወይም ደግሞ በአንተ ዙሪያ ያሉትን ሴቶች በማስቀየም ደፋር ቃላት ወይም ደግሞ ማይጠበቅ የሚያዋርድ ቃላት እንድትናገር አድርጎ ያባራል። ለምን? ጠቋር ስለሆነ ስልቱን ይቀይራል እንጂ ደፋርነቱን አያቆምም። ኦኬ አሁን እኔ ግልጽ እንዲሆንልኝ የፈለግኩት ምንድን ነው የኔ በህልም የነሱን ማየት የነሱን መታመም የሚያሳየኝ ምክንያት አሁን የምትለው ትንታኔ ነው ማለት ነው። አሁን እነሱ የሚታመሙት ያኔ እንደዛ ሊያደርግ ይፈልግ ነበረ። በፊት ቢችል አጋጣሚ ሊያገኝ እንዲህ አይነት ነገሮችን ማድረግ ይፈልግ ነበረ ነው መንፈሱ። አንተ በህልም ካያቸው በኋላ ሴቶቹ የሚታመሙት ካንተ ወደ እነሱ የሄደ መንፈስ አለ ነው። ከአባት የተረከብከው ወደ እነሱ የሄደ መንፈስ አለ። ወደ እህቶች የሄደ መንፈስ አለ። ይሄ ነው ያኔ። ስለዚህ የመታመማቸው ጉዳይ እሱ ነው እንጂ እንደዚህ በስጋ በሽታ ወይም አጋጣሚ የእነሱን መታመም እኔ በህልሜ የሚያሳየኝ ነገር ነው አይደለም። ከመንፈስ ጋር የተያያዘ ነው ማለት ነው። መንፈስ ነው እንዴ? መንፈስማ መንፈስ ነው። ግን ለምንድን ነው የሚያሳምማቸው የሚለው ቋንቋ ዲቴል ግልጽ ሆኖ ባይጻፍም ግን ጠቋር እዛ ሄዶ ችግር የሚፈጥረው በዝምድናና በስጋ ዘመዳማቾች መካከል ማርከስ የሚፈልግ መንፈስ እንደሆነ ማሳያ ነው። ለምንድን ነው የሚያሳምማቸው? እፍረት ተሰምቶ ለምሳሌ እነሱም እኮ በህልም ሊያዩህ ይችላሉ። እዛ ለምሳሌ የታመሙት ምናቸውን ነው የሚታመሙት? ራሳቸውን። ለምሳሌ አሁን ከዚህ በፊት ብዙ አላስታውሰውም። አይደለም እንደሱ አይደለም። አሁን ለምሳሌ ባጭሩ አሁን ከአንድ ወር በፊት የታመመችው ኮሮናን ያዛት። ልክ በህልም ያየው አንደኛዋን እህቴ በህልም ያየኋት፣ ልክ እችኛዋ ደግሞ አጋጣሚ ኮሮና ይዟት ስደውል ኮሮና ሞኝ ምናምን አለች ስትለኝ፣ አሁን ጥያቄ ያነሳብኝ ደግሞ እሱ ነው። ከእህቶቼ ጋር ምን የሚያገናኝ ነገር አለኝ? እኔ እንደ ጊዜው ስልቱን ይቀያይራል። ያኔ እንዲህ ማድረግ የሚፈልገው የነበረው መንፈስ አሁን ደግሞ በዛ ብታመልጡኝም እዚህ ጋር ደግሞ እንዲያረጋቸዋለሁ እያለ ከአባት የወረስከው መንፈስ መሆኑ ምልክቱ በቀጥታ አንተ ህልሙን ልክ ስታየው እነሱ ከታመሙ ኮሮናም ይሁን ጭንቀትም ይሁን ሌላም በሽታ ማንኛውም በሽታ ይሁን አንተ እንዳያቸው የምታየው እኮ ኖርማሊ ቁጭ ላይ እያስታመምካቸው ቢሆን ኖሮ ችግር የለውም፣ በጸሎት ታግዛቸው ነበር። ስትነካካቸው ስትዳብሳቸው ከሆነ የምታየው መንፈስ ያላግጣል፣ ይስቃል። ጸበል ቦታ ላይ ከሆነ ከት ብሎ ይስቅና ሰራሁላት፣ ተጫወትኩባት፣ ግራ አጋባኋት ይላል። ይሄ ሰውን ኮንፊውዝ የሚያደርግበት መንገድ ነው። ሁለተኛ ነገር ደግሞ በዚህኛው አይነት ሲስተም ብታመልጡኝም ግብሬን ግን ቀይሬ በሌላ ነገር አገኘዋለሁ። ግብሩን እኮ መቀየሩ ነው በሱ ቤት። ያኛው ግብሬ ነበረ ግን ያ ነገር አምልጦታል። አሁን ደግሞ በዛን ጊዜ ማግኘት የሚገባኝን ግብሬን ትቼ አሁን በዚህ በኩል እያገኘሁት ነው እያለም ሊሆን ይችላል። ግን ተወው፣ ይሄንን በምንም መንገድ ይምጣ አሁን ለማወቅ ነው እንጂ እውነትህን ነው። አዎ ተወው ይሄንን። አንተ ግን ስትጸልይና ስትሰግድ እንዲህ አይነት ነገር የምታሳየኝ ከእህቶቼ ከቤተሰብ ጋር እንዲህ አይነት ነገር ሲሆን የምታሳየኝ የጠቋር መንፈስ ተቃውሞ ያለው ብለህ መስገድ ብቻ ሳይሆን ያለብህ ሁልጊዜ እህቶችህንም ደውለህ እንዲጸልዩ ማዘዝ፣ እነሱ ጋር ሄዶ ደግሞ ስራ እንዳይሰራ ማለት ነው። ሁልጊዜ ማታ ማታ ጸልዩ፣ ስገዱ፣ እንዲህ አይነት ነገር አለ እና ለምን እንደሆነ አላውቅም ብለህ ተናገር፣ ንገራቸው። ኦኬ እሺ። በቃ አንዳንድ ጊዜ ፈርተው ሴቶችም ጸሎት ይጀምራሉ። በስመ አብ እንዴት እኔ እናንተ ምናምን ይላሉ። ህልም መሆኑን ረስተውት የእውነት የፈጸምክ እስኪመስላቸው ድረስ ደንግጠው መጸለይ የሚጀምሩ ሰዎች አሉና መንገር፣ ግልጽ ማድረግ አንተንም ያግዙሃል። አንተም ስትጸልይ ብቻህን አትጸልይም፣ እነሱም ስለሚያግዙ መንፈሱን መግቢያ ያጣል ማለት ነው። ይሄን ብቻ አስብና ይሄን ጥያቄ ዝለለው። ኦኬ እሺ። አሁን እቺ